ሰላም ጤና ይስጥልን ክብራን ተመልካቾቻችን ባለፈው ዓመት በ2017 ዓ.ም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ አገልግሎት እየሰጠ ያለ መንደር ተገኝተናል። የጥራት መንደር ታዲያ ይህ መንደር ለኢትዮጵያ ጥራትና ደረጃዎች ለሚያስፈልጋቸው ሁሉ አገልግሎት የሚሰጥ ጥራትን የሚያስጠብቅ መንደር ነው። በተለይም በግብርናው፣ በጤና፣ በማኑፋክቸሪንግ እንዲሁም ደግሞ በኢንዱስትሪው ዘርፍ በተለይ ጥራትን ከማስጠበቅ አንጻር ትልቅ ስራ የሚሰራ ተቋም ነው። ታዲያ ይህ መንደር ሰፊ ነውና አንዱን ዘርፍ ወስደን ወደ እናንተ እናደርሳለን። በዛሬው ፋና ኮርነር ሰዓታችን የምንቃኘው የኢትዮጵያ ስነ ልክ ኢንስቲትዩትን ነው። በውስጡ ምን ይዟል የሚለውን ወደ እናንተ እናደርሳለን። አብራችን ቆዩ። የመጀመሪያው የሙቀት ነው። ከቴምፕሬቸር ጋር የተያዙ ሙቀት መለኪያ መሳሪያዎች ካሊብሬት የሚደረጉበት ላቦራቶሪ። ቀጥሎ ያለው የፎቶሜትሪ፣ ራዲዮሜትሪ፣ ከለሮሜትሪ ላቦራቶሪ ነው። ከራዲዮሜትሪ እና ከከለር ጋር የተያዙ መሳሪያዎች ካሊብሬት የሚደረጉበት። ሶስተኛው የኤሌክትሪካል ነው። ኤሌክትሪካልና ኤሌክትሪካል ሜጀር የሚያደርጉ መሳሪያዎች ካሊብሬት የሚደረጉበት ላቦራቶሪ ነው። ቀጥሎ ያለው የጨረር ነው ወይም ራዲዬሽን የምንለው ከሕክምና መሳሪያዎች ጋር የተገናኙ የጨረራ መሳሪያዎች ካሊብሬት የሚደረጉበት ላቦራቶሪ ማለት ነውና እነኛ አራት ላቦራቶሪዎች በኤሌክትሮማግኔቲክ እና ተርማል ሜትሮሎጂ ስር ይገኛሉ። እዚህ ጋር የምናያቸው እንግዲህ አሁን ይሄ ላቦራቶሪ የሙቀት ወይም የቴምፕሬቸር ካሊብሬሽን ላቦራቶሪ ነው። ለምሳሌ እዚህ ጋር የምታያቸው ከተለያዩ ጤና ተቋማት የመጡ የሙቀት መለኪያ መሳሪያዎች ናቸው። እነኚህ ሙቀት መለኪያ መሳሪያዎች ወይ የሰውነት መጠነ ሙቀታችንን ለመለካት ወይ ደግሞ የአምራች ኢንዱስትሪ ከሆነ ደግሞ አዝዕርት እና የመሳሰሉትን እሱን ካሊብሬት የምናደርግበት ስታንዳርዶች አሉን። እሺ ይሄ ደግሞ የጨረራ ካሊብሬሽን ላቦራቶሪ ነው። የሕክምና መሳሪያዎች ላይ የጨረር መሳሪያዎች አሁን ለምሳሌ እንደ ሲቲ ስካን ምናምን አይነት መሳሪያዎች አሉ አይደለ? ከጨረር ጋር ኤክስሬ፣ ሲቲ ስካን ምናምን እነሱን የመሳሰሉ መሳሪያዎች የሚጠቀሙበት የጨረር መለኪያ አለ። እሱ የጨረር መለኪያዋ ወጥታ እኛ ጋር መጥታ ካሊብሬት ትደረጋለች ማለት ነውና ፉሊ ዲጂታላይዝድ የሆነ ሲስተም ነው ያለው። አዲስ ነው፣ ሙሉ ኢንስታሌሽኑ አዲስ ነው። ለሀገራችንም እንደ አፍሪካም ጥሩ ከሚባሉ የጨረር ካሊብሬሽን ላቦራቶሪዎች ኦልሞስት ቀዳሚው አካባቢ ያለ ካሊብሬሽን ላቦራቶሪ ነውና ፉሊ አውቶሜትድ ሲስተም ነው። ኮንትሮል የምናደርገው እንደዚህ ኮንትሮል ሩም ውስጥ ሆነን አውትሳይድ ኦፍ ስታንዳርድ ሆነን ኮንትሮል የምናደርገው ማለት ነውና እዚህ ጋር በምታዩት መልኩ ካሜራዎች ኢንስቶል ናቸው በውስጥ። እሱን ኮንትሮል የምናደርግበት ራሱን የቻለ ዳርስ የሚባል ሶፍትዌር አለን። ኮንትሮል የምናደርገው አንዴ ጨረር ሴት ከተደረገና ጨረር አውት ከተደረገ በኋላ ሰው ወደ ውስጥ መግባትም ውስጥ ሆኖም ደግሞ ሰው ጨረር መስጠትም አይቻልም እና በዚህ ወይ ፉል ኮንትሮል የሆነ ሲስተም ነው ያለን ማለት ነው። እሺ እንግዲህ ይሄኛው ደግሞ የፎቶሜትሪ፣ ከለሮሜትሪ፣ ራዲዮሜትሪ ላቦራቶሪ ነው። ከለር እና ከከለር ጋር የተገናኙ የመለኪያ ስታንዳርዶች እዚህ ይገኛሉ ማለት ነውና እነሱን ቼክ የምናደርግበት ወይም ካሊብሬት የምናደርግበት ካሊብሬሽን ላቦራቶሪያችን ነው ማለት ነው። ይሄንን ሩም ማየታችሁት ከሆነ ጥቁር ነው የተቀባው። ጥቁር የተቀባበት ዋና ምክንያቱ ከከለር ጋር በተያያዘ ሪፍሌክሽን እንዳይኖር ነው ማለት ነው። የጨረር ሪፍሌክሽን ኖሮ ስታንዳርዳችን ላይ ኢፌክት እንዳያመጣ ወይም ልኬቶቻችን ላይ ኢፌክት እንዳያመጣ ነው ይሄ ጥቁር የተቀባበት ዋናው ሪዝን ማለት ነው። እዚህ ጋር የምናያቸው ስታንዳርዶች ስታንዳርድ ቀለሞች ናቸው። በተለምዶ ለምሳሌ እኛ ነጭ እንላለን፣ ጥቁር እንላለን። ነጭ ስንል ሪል ነጭ የምንለው በምን ያህል መጠን ነው፣ ጥቁር ስንል ምን ያህል ነው፣ ስታንዳርዱ ምንድነው መለኪያው የሚለውን ስታንዳርድ ቀለሞች እዚህ ጋር አሉ። ለምሳሌ አሁን ይሄ ስታንዳርድ ኦሬንጅ ከለር ነው አለን ወይም ስታንዳርድ ብርቱካናማ የምንለው ከለር ነው። ይሄንን ስታንዳርዳችንን እዚህ ጋር እናስገባውና ስፔክትሮፎቶሜትሪ ይባላል ይሄ መለኪያ መሳሪያ። እዚህ ላይ እናስገባውና የከስተመራችንን ተመሳሳይ የኦሬንጅ ከለር ያለውን የነሱ መለኪያ እናመጣውና እዚህ ጋር እናስገባዋለን ማለት ነው። አስገብተን እዚህ ጋር ካረግን በኋላ እናነጻጽራለን። ከኛ ስታንዳርድ ከምንለው ከለር ጋር እናነጻጽርና በዚህ መልክ ሪፖርት እናደርግለታለን ማለት ነው። እዚህ ላቦራቶሪ ውስጥ የሚሰራው አንዱ ምንድነው የብርሃን መጠንን መለካት ነው። አምፖሎች ራሱ ይመጡና እኛ ጋር በትክክል የሚፈለገውን ብርሃን መጠን እየሰጡ ነው ወይ፣ በተመረጡበት ልክ ብርሃን ለኢንቫይሮንመንት ወይም ለምንፈልገው ሩም እየሰጡ ነው ወይ የሚለውን እነሱ እናመጣና እዚህ ጋር እንደምታዩ
ስታንዳርድ አለን የኢንተግሬትድ ስፌር ነው እዚህ ውስጥ ገብተው ስለዚህ ሳምፕል አምፖሉ ይመጣና እዚህ ጋር ኢንስቶል ከተደረገ ወይም ከተገጠመ በኋላ እዚህ ውስጥ በምናየው መንገድ ከተገጠመ በኋላ የኮንትሮልድ የሆነ የስፌር ነው ይሄ ከተገጠመ በኋላ የብርሃን መጠኑን እንለካለን ማለት ነው አሁን እዛ ሪፍሌክሽንም አለው ሁሉም ነገር አለው ከዛ ኮንትሮል ነው መጠኑን እንለካለን መለኪያ መሳሪያዎች አሉ ማለት ነው የሚፈለገውን ብርሃን መጠን እየሰጠ ነው ወይ የሚለው ቼክ እናደርግበታለን ማለት ነው እሱ የሚሰራበት የካሊብሬሽን ሩም ነው እሺ እኛው እንግዲህ ደግሞ የኤሌክትሪካል ካሊብሬሽን ላቦራቶሪ ነው የኤሌክትሪካል መለኪያ መሳሪያዎች መጥተው ቼክ የሚደረጉት ወይም ካሊብሬት የሚደረጉት እዚህ ላቦራቶሪ ውስጥ ነው ማለት ነው የሜካኒካል ሜትሮሎጂ ስነልክ ውስጥ ብዙ ላቦራቶሪዎች አሉ የምታዩ ትልቁ ላቦራቶሪ የኃይል ማነጻጸሪያ ነው ቀጥታ ኃይል በዚህ ዴፊኒሽን በዌይት ነው የሚሰራው እንደሚታወቀው ሳይንስ ፕሪንሲፕሉ ፎርስ is equal to mass times acceleration mass times gravity ነው እና ግራቪቲ ማስ አለው ግራቪቲው ዲተርሚን ተደርጓል የመጀመሪያ ማነጻጸሪያ ነው ድርጅቶች መሳሪያቸውን ያላቸው መሳሪያቸውን እዚህ አምጥተን ፎርስ ትራንስዱሰርስ የሚባሉ አሉ እነሱ ነው የምንሰራላቸው ለምሳሌ ለማሳየት ያህል እንደምታዩ እዚህ ጋር ለኮንስትራክሽን ድርጅት የምንጠቀምባቸው የተለያዩ ለእንትኖች የምንጠቀምባቸው የተለያዩ ሎርሴሎች አሉ የዚህ አይነት ማለት ነው እንደዚህ አይነት አላቸው ኢንዱስትሪዎች ውስጥ እነዚህ መሳሪያዎች ካሁን በፊት ወደ ውጭ ነበር የሄዱ የሚያስደርጉት የሚለኩት ማለት ነው አሁን ግን ምን እናደርጋለን እኛ ራሳችን በእነዚህ መሳሪያዎች ማድረግ እንችላለን ማለት ነው ስለዚህ ከውጪ የሚልኩትን የትራንስፖርት የተለያዩ ወጪያቸውን እንቀንሳለን ማለት ነው ኦን ሳይት እዛ ከስተመሩ ባለበት መሳሪያው የማይንቀሳቀስ ከሆነ ደግሞ እዛ እናደርግላቸዋለን እዚህ ጋር ደግሞ የምታዩ ይሄ ደግሞ ሃይድሮሊክ የሚሰራ የፎርስ ሜጀሪንግ ስታንዳርድ ነው ፕራይመሪ ስታንዳርድ ነው 0.05% አኩሬሲ ያለው ነው የኢንዱስትሪ ውስጥ ለሲቢአር መንገድ ስራ ላይ ኮንስትራክሽን ላይ ቢልዲንግ ላይ የመጀመሪያ ምርቱ ትክክለኛ መሆኑ በላቦራቶሪ መረጋገጥ አለበት በኮንስትራክሽን ላቦራቶሪዎች ማለት እዚያ ውስጥ ያሉ መሳሪያዎች ደግሞ ትክክለኛ መሆናቸውን ቼክ የምናደርግበት መንገድ ነው ለምሳሌ ሲቢአር ካሊፎርኒያ ቤሪንግ ሬሽዮ የሚባል የአፈር መመርመሪያ ያላቸው አስፋልት መመርመሪያ ያላቸው እነዚህን ሁሉ የሚሰሩት በእነዚህ እቃዎች ነው ስለዚህ እነዚህ እቃዎችን ካላቸው የእኛው እኛ ምን እናደርጋለን እዚሁ አምጥተው እንሰራለን ከሌላቸው ግን የኛን እቃ እዚህ ትሬሴብል አድርገን ሄደን የኢንዱስትሪ የኮንስትራክሽን ኢንዱስትሪው መሳሪያ እንሰራላቸዋለን ማለት ነው የይዘት ማነጻጸሪያ መሳሪያዎችን የምንለካበት ላቦራቶሪ ነው አጋጣሚ ባለሙያዎችን እየሰራ ነው እንደምታያቸው እነዚህ ማይክሮ ፓይፔቶች ይባላሉ ከጤና ተቋማት አሁን እየሰራ ያለው ከካራማራ ጀነራል ሆስፒታል የመጡ መሳሪያዎች ናቸው የሜዲካል ላቦራቶሪ እቃዎች ናቸው በአብዛኛው ስለዚህ በዚህ ሳምፕላቸውን ወስደው ቴስት አድርገው የሚፈልጉት ነገር ላይ ይሰራሉ ማለት ነው ሁለተኛ ዓለም አቀፍ አሰራርን መከተል ማለት ነው ዓለም አቀፍ አሰራር ተከተለ ማለት ሌላ ሀገር የሚደረገው ምርመራና ኢትዮጵያ ላይ የሚገኘው ቴስት ምርመራ ተመሳሳይ ይሆናል ማለት በተመሳሳይ የእርከን ትስስር ስለሚጠበቅ ማለት ነው እነዚህ በሂደት የተመለከትናቸው የመመዘኛ ማሽኖች ላቦራቶሪዎች የተለያዩ ክፍሎች ኢትዮጵያ ለጥራት የሰጠችውን ትኩረት የሚያሳይ በተለይም ደግሞ የሀገር ውስጥ ምርቶች ተመርተው ወደ ውጭ ሀገር ሲሄዱ ተወዳዳሪ እንዲሆኑ ጥራታቸውን እንዲጠብቁ ከማድረግም ባሻገር ከውጭ ወደ ሀገር ውስጥ የሚመጡ ምርቶች ምን ያህል ጥራታቸውን የጠበቁ ናቸው የሚለውንም የሚያስጠብቁ ናቸው በመሆኑም በተለይ በሀገር እድገት ውስጥ ትልቅ አስተዋጽኦ የሚያበረክት ትልቅ ተቋም ነው ይህን ዲፓርትመንት እንዳልኳችሁ ሁለት ዘርፎች አሉት የሕክምና ዘርፍና ሕክምና ነክ የሆኑ ዘርፎችና ነን ሜዲካል ደግሞ ከሕክምና ውጪ የሆኑ ዘርፎች የሚሰሩበት ስራዎች ናቸው ማለት ነው እዚህ ላቦራቶሪዎች የሚሰሩ ከስራዎቻችን አንዱ ምርምርና ሪቨርስ ኢንጂነሪንግ እና አቅም ግንባታ ወይ ደግሞ ትሬኒንግ የሚሰጡበት ክፍል ነው ይሄኛው ክፍል ትሬኒንግ የሚሰጥበታል ሪቨርስ ኢንጂነሪንግ ይሰራበታል እዚህ ኢንጂነሮች ፕራክቲስ ያደርጋሉ ማለት ነው በሳይንስ ብቻ ከ8 በላይ ዲፓርትመንቶች ወይ ደግሞ የስራ አይነቶች አሉ አንዱ ሜዲካል ስር የሚገኘው
ባዮሜዲካል ምህንድስና የሚሰራበት ወይ ደግሞ የሕክምና መሳሪያዎች የሚሰሩበት አንዱ ዲፓርትመንት ይሄ ነው። ይሄኛውን ዲፓርትመንት በደንብ ሰፋ ብሎ በተለይ በአሁኑ ሰፋ ብሎ የተነሳበት ነው። በምርምርም እዚህ ሀገር ውስጥ ያሉ ችግሮች በማጥናት ከውጭ የሚመጡ ማሽኖች ሪፕሌስ ማድረግ ነው አንዱ ስራው። ሀገር ውስጥ እንዲሰሩ በምርምር እናረጋቸውና ለኢንዱስትሪያል ፓርኮች በማስ እንዲመረቱ ማድረግ ነው አንዱ። ኤኒ ዲቫይስ 3 ነገሮች አሉ። መካትሮኒክስ መካኒካል አለው፣ ኤሌክትሮኒክስ አለው፣ መካኒካል ፓርት አለው ማለት ነው። ስለዚህ ኤሌክትሮኒክስ ፓርትና ኮዲንግ ፓርቱ ላይ ያየን፣ ይሄ ደግሞ መካኒካል ፓርቱ የሚሰራበት ነው ማለት ነው። እዚህኛው ላይ ምንም አይነት ምርምርም ስንሰራ ሪቨርስ ኢንጂነሪንግ ስንሰራ ስፔር ፓርትም ሲያስፈልገን ኤኒ ዲቫይስ እዚህ ይሰራልናል ማለት ነው። እዚህ ዲፓርትመንት ላይ ወይ ደግሞ በዚህ በኬሚካል ስነ ልክ ላይ ወደ 4 አካባቢ ላቦራቶሪዎች አሉ። ከነዛ ውስጥ አሁን ያለንበት የፕራይመሪ ፒኤች ላቦራቶሪ ይባላል። ይሄ ፕራይመሪ ፒኤች ስታንዳርድ ሴል ነው የሚባለው፣ ሃርድኒድ ሴል ይባላል። ስለዚህ አሁን ይሄ ፕሮሰስ እያደረገ ነው ማለት ነው። ሃይድሮጂን ጋዝ ጄኔሬተር አለ፣ ከሱ የሚመጣው ጋዝ እዚህ ጋር ኤሌክትሮን ሪአክሽኖች አሉ። ኤሌክትሮኬሚስትሪ ሪአክሽን አለ። በዛ ሪአክሽን የፒኤችን ዋጋ ወይም ደግሞ ቫልዩ ዲተርማይን የምናደርግበት የምንወስንበት ነው ማለት ነው። አንድ ያስተካከል ወይም ደግሞ የሰራ ነው ያመረትነውን ፒኤች እዚህ ላይ ነው ሪያላይዝ የምናደርገው ዋጋውን ለመወሰን ማለት ነው። ስንት ላይ እንደሆነ የምንወስነው እዚህ ላይ ባለው ሪአክሽን ካልኩሌት እያደረግን ኮምፒውተራይዝ በሆነ መንገድ ዳታዎችን እየሰበሰብን በዛ እንወስናለን ማለት ነው። እዛኛው ክፍል ያየነው የመለኪያ መሳሪያ ወይም ደግሞ ሪያላይዝ የምናደርግበት ስታንዳርድ ነው። እዚህ ክፍል ያመረትናቸውን ስታንዳርድ ሶሉሽኖች ወስደን እዛ ነው ምንለካው ወይም ሪያላይዝ ምናደርገው ማለት ነው። እዛኛው መሳሪያ ላይ ዲተርማይን እናደርጋለን፣ ዋጋቸውን እንወስናለን ማለት ነው። ሪያላይዝ ካደረግን በኋላ የዛን ዋጋ ስናገኝ በተለያዩ እንደዚህ አምርተን እናወጣለን፣ ፓክ እናደርጋለን ማለት ነው። ይህንን አሁን ለተወሰነ ጊዜ ማጥናት አለብን። የዚህ ባህሪ ይቀየራል አይቀየርም፣ ከስተመሩ ጋር ከመሄዱ በፊት ከስተመሩ ከመጠቀሙ በፊት የዚህ ባህሪ በሙቀት ሊሆን ይችላል፣ በሂዩሚዲቲ ሊሆን ይችላል፣ በተለያዩ ነገሮች በብርሃን ሊሆን ይችላል። የሚቀየር ከሆነ እሱን ጥናት እናጠናለን ማለት ነው። አሁን ለመጀመሪያ እንደ ኢትዮጵያ ደረጃ እንደ አፍሪካም ያመረት ነው እኛ ነን ማለት ነው። ምክንያቱም ይሄ ሪያላይዝ ማድረጊያ ስታንዳርድ ፒኤች ሃርድኒድ ሴል ሌሎች ሀገራት ላይ የለም፣ ኢትዮጵያ ላይ ነው የተገጠመው ወይም ደግሞ ኢንስቶል የተደረገው። በዛ መልክ ከዚህኛው ሶሉሽን በማድረግ ወይም ደግሞ በመበጥበጥ ይህንን ዋጋ ወስነናል። የዚህም ባህሪ እናጠናለን። ከውጭ የምናመጣቸውን እንደዚህ አይነት ስታንዳርድ ሶሉሽኖችን ከሀገር ውስጥ መጠቀም እንጀምራለን ማለት ነው። ይሄ አንደኛው መንግስት ውሳኔ ሰጥቶት የመላክ ወይ የወጪ ምርቶች ላይ ያሉትን ጥራት ለማስጠበቅ ከሰራቸው ትልልቅ ስራዎች አንዱ ይሄ ነው ማለት ነው። ይሄኛው ላቦራቶሪ ደግሞ የኦርጋኒክ እና ኢንኦርጋኒክ ሪፈረንስ ስታንዳርዶችን ለማምረት ከሚያገለግሉት ውስጥ ይሄኛው ላብ የኦርጋኒክ ሰርቲፋይ ሪፈረንስ ማቴሪያልን ለማምረት አናሊሲስ የምንሰራባቸው ኢንስትሩመንቶች ናቸው እነዚህ ማለት ነው። ይሄ ኤችፒኤልሲ ይባላል። ሁለቱም ኤችፒኤልሲ የሚባሉ መሳሪያዎች ናቸው፣ ግን የሚያነቡበት ጥራት ይለያያል እንደየ ስሪታቸው ማለት ነው። እዛኛው ክፍል ደግሞ ያለው ኤልሲ ኤምኤስ ይባላል። በጣም ሶፊስቲኬትድ የሆነ በጣም ልናያቸው የማንችላቸው ማለት በቀላሉ ዲተርማይን ልናረጋቸው የማንችላቸውን ከነዚህ በተሻለ ሬዞሉት አድርጎ የማንበብ አቅም ያለው መሳሪያ ነው። ለምሳሌ ምን አይነት እንትኖችን ያነባል? አፍላቶክሲን የሚባሉትን ወይም ደግሞ ምግብ ላይ መመረዝን የሚያመጡትን ኬሚካሎችን አናላይዝ እናደርግባቸዋለን። ፔስቲሳይድ ሲባል ሰምታችሁ ታውቃላችሁ። ፔስቲሳይድ የአረም ማጥፊያ ነው። ግን የአረም ማጥፊያ አረሙን ካጠፋ በኋላ ሰብል ውስጥ እንዲኖር ወይም እህል ውስጥ እንዲኖር አይፈለግም። ስለዚህ ያ ምን ያክል ነው ቅሬቱ? ወደ ውጭ ስንልክ የዛ ኮንሰንትሬሽን ከበዛ ሪጀክት ነው የሚያደርጉት። ስለዚህ ያ እንዳይሆን ለዛ ጥራት መጠበቂያ ሪፈረንስ ስታንዳርዶችን
ለማምረት ይሄ የተገነባ አንዱ ፋሲሊቲ ነው። ኬሚካል ሜትሮሎጂ የግብርና ምርቶችን በከፍተኛ መጠን ወደ ውጭ እንልካለን። ቡና እንልካለን፣ የቅባት እህሎችን እንልካለን፣ ሌሎችንም እንደዚሁ ምርቶች እንልካለን። እነዛ የምንልካቸው ምርቶች ጥራታቸው ተጓድሎ መድረስ የለበትም። እዛ ጥራታቸው ተጓድሎ ከደረሰ አንደኛ ሚገዛን አናገኝም። ስለዚህ መጣል ነው ያለበት ማለት ነው። ወይ ወደ ሀገራችን ቢመጣም ጥቅም ላይ ስለማይውል ክቡር ጠቅላይ ሚኒስትሩ አንዱ የወሰኑት እንደውም እኛ ደስ የሚለን ጥራታቸው የጎደሉ ምርቶች ድሮ ይመጡ ነበር ወደ ሀገር ተመልሰው ወደ ሀገራችሁ መልሱ ተብሎ ይመለሳሉ። እነሱ አሁን እኛ ሀገር አይመለሱም፣ እዛው ይወገዳሉ ማለት ነው። ይሄ ለዜጋቸው ምን ያክል ትኩረት እንደሰጡ እና በዓለም አቀፍ ደረጃም የተሳሰረ ባህሪያት እንዳለው ያሳየናል ማለት ነው። ስለዚህ የሚመረቱት ምርቶች ጥራታቸውን ጠብቀው እንዲሄዱ ፋይዳው ከፍተኛ ነው። ይህ መንደር የተለያዩ ምርቶች ወይም ደግሞ የመመርመሪያ መሳሪያዎች ላቦራቶሪዎች ወደ ውጭ ሀገር ሄደው ልኬታቸው ስታንዳርዳቸውን በመለካት የምናጣውን የውጭ ምንዛሬ ያስቀረ ከዚያም ባለፈ የኢትዮጵያ ምርቶች በዓለም አቀፍ ደረጃ ጥራታቸው የጠበቀ እንዲሆኑ ያስቻለ ከዚያም ባለፈ ደግሞ አፍሪካውያን እዚህ መጥተው አገልግሎት እንዲያገኙ በሚያስችል መልኩ የተገነባ ግዙፍ መንደር ነው። ታዲያ ይህ ኢትዮጵያ ለጥራት እየሰጠችው ያለው ትኩረት የሚያሳይ ነው።